ዝሩት ይሻላል ከሚል አንጻር ማለት ነው። በእምነት የሚባለው ነገር ሲያስረዳ እኔ በቃ ይሄ ከሆነ ምንድን ነው የሚለየው ብዬ እንኳን አንዳንድ ጊዜ እንትን እስከምል ድረስ የንግግር የሆነው አንዳንድ ነገሮችን እንጂ ይህን ያህል በጣም የጎላ ልዩነት ራሱ እንደው አንዳንድ ነገሮች ላይ አይታዩም እና እስከዛ ድረስ እስከምንል ማለት ነው። እና አሁን ግን እንደዚህ አይነት ሰዎች እንትን ያደርጉት ከኢንፌሪዮሪቲ ስፒሪት ብየዋለሁ። የመጀመሪያ ቀን ገና ከኔ ጋር ውይይት ያደረገ እና የመጀመሪያው እንግዲህ ከሌሎቹ ይልቅ ከኦርቶዶክሳውያን ከካቶሊኮቹ ጋር ባደርግ ይሻለኛል ውይይት ያለ ጊዜ ማለት ነው። የዛን ጊዜ ገና እኔ ሻክድ ነው የሆንኩት። ምክንያቱም እንዴት ምን ልብ ቢኖረው ነው ይሄ ሰው? ምን ይዞ ቢመጣ ነው ይሄ ሰው ወደ መድረክ ወደዚህ እንትን ትምህርቴን ሳይሆን አታክ በማድረግ መንፈስ ማለት ነው። ሌሎቹንም እንትን በማነሳሳት ነው። ሌሎቹንም ራሱ መጀመሪያም የተወሰኑ ጥያቄ የነበራቸውን አንዳንድ እህቶችና ወንድሞችን የማነሳሳት ስፒሪት ውስጣቸው በመጨመር ማለት አታክ እንዲያደርጉ ማለት ነው። አታክ እንዲያደርጉ የማነሳሳት ስፒሪት ይዞ ነው እና ገና ሲመጣ መዋጋት የጀመረው የዚህ የወንጌል አማኙን ክንፍ አንድ ጊዜ ሞዴሬተሮች የሚሳደቡ ሰዎችን የሚሳደቡ ሰዎችን ብሎክ አድርጉ፣ ሚዩትም አታድርጉ። ማንም መሳደብ አልተፈቀደለትም እዚህ ቤት። መሳደብ አትችሉም ማንንም ማለት ነው። ሀሳብ ካላችሁ በጨዋ ደንብ ጻፉ፣ ካልጻፉ ብሎክ አድርጓቸው፣ ሚዩት እንዳታደርጓቸው። ቀጥል እና ፊ እንደውም አንተ እኮ የተወሰነች ጊዜ ወጣ ብለህ ነበርና የዛች ጊዜ እኛ እንደውም በቃ እኔ ራሱ በእውነት ለመተው ሁሉ በቃ ከዚህ ላለመግባት ሁሉ የወሰንኩበት የዘጋውበት ጊዜ ሁሉ ነበር። የተወሰነ ጊዜ እኮ አልገባም ብዬ አንድ 15 ቀን 20 ቀን እንደዚህ አካባቢ ምናምን ዘግቼ ነበር። በቃ አስጠልቶኝ ማለት ነው። ምክንያቱም የወንጌል ሜዳ ሳይሆን የእርስ በርስ የጠገቡ ዝሆኖች የሚላፉበት ሜዳ ሆነና ስራው ተረስቶ ኢየሱስ መሰበኩ ተረስቶ አባቶች መሰበክ ኢየሱስ መሰበኩ ተረስቶ የእኛ ዶክትሪን መሰበክ እንደዚህ ተጀመረና እና ያ ደግሞ የመጣው ምንድነው? ኢንፌሪዮሪቲ። መጀመሪያ ገና ይሄ ሀሳብ ሲነሳ አንዳንዶችን ደውዬ ነግሬያለሁ። አንዳንዶች ሳያውቁት በቀንነት እውነት ነው ማወራ እኔ ቅርቤ ያሉ ሰዎች በጣም የምንዋደድ ጓደኞቻችን መካነ ኢየሱስ አንዳንድ እንደዚህ አይነት ተዋጥነኛ ማለት በዚህ በሌሎቹ ወንጌል አማኞች ውስጥ ባሉ አንትኖች ተውጠናል የሚል ሀሳብ ሲያነሱ ገና አንድ ቀን የሆነ እኔ አሁን የወንጌሉ ስራ ነው የሚታየኝ። ከ500 ከአንድ ሰው ወደ 10 ሰው ከ10 ሰው ወደ 20 ሰው ከ20 ሰው 1000 ከ1000 1 ሚሊዮን ከ1 ሚሊዮን 20 ሚሊዮን ከ20 ሚሊዮን 40 ሚሊዮን የገባው የወንጌሉ ስራ ነው የሚታየኝ። ሉተራውያን ከሰበኩ ወንጌሉን ኢየሱስን ከሰበኩና ሰዎችን ማዳን የሰዎችን ህይወት ማዳን ከቻሉ ያድኑ። ሙሉ ወንጌል ከሰበከችና ካደነች መካነ ኢየሱስ ማን ነው? ሌሎችም መካነ ኢየሱስ ሰብካ ማዳን ከቻለች ጌታ በሷ ከሰራ ትስራ። ዋናው የወንጌሉ ስራ ነው። ኦኬ ሙሉ ወንጌል ከ1 ሚሊዮን 5 ሚሊዮን ደረሰች አይደለም። መካነ ኢየሱስ ከ1 ሚሊዮን 20 ሚሊዮን ገባች አይደለም። ጥያቄው እሱ ጋር አይደለም። ጥያቄው የወንጌል ስራ ነው። ተው አንድ ቀን የሆነ ነገር እንደዚህ የሚመጣ ጊዜ የማንመልሰው ነገር ይመጣል እንዳልኩኝ ነው የነበረውና አንዳንድ ወንድሞች በዚህ በቃ ተዋጥን ኢንፌሪዮሪቲ ስፒሪት በመጠናወቱ የተነሳ ለእንደነዚህ አይነት ከመንገድ አነሳሳቸው እንኳን ኬት እንዳይሆን ሆነ ግልጽ ቁርባን ከቅዱስ ቁርባን ከሌላ ጋር በወስድ ይሻለኛል። የነዚህ ስህተት እንትን ነው ጭራሹኑ የኮንፌሽናቸው እንኳን ኮንፌስ ያስደርጉ እንኳን ቴንኪው ጌታ ኢየሱስ ይባረክ እነሰሙ ወደ ጌታ በማምጣታቸው እነሲና ወደ ጌታ በማምጣት እንትና እንደማለት ጭራሹኑ ፖስት የሚያደርጉ ማለት ነው። በዛች ቀን ጠብቀው ምን አይነት መንፈስም እንደሆነ እኔ አላቅም እውነት ለመናገርና ያንን አይተናልና ኤፊ እኔ አንድ የምለው ነገር ምንድነው ወንድምነት ከጠየቀኝ የኔን ልብ መተንፈስ አለበት ባይ ነኝ። መተንፈስ አለበት። ያበጠጎ ነገር ስላለ ትንሽ መተንፈስ አለበት እና እንደውም አንተ ብቻ ሳትሆን እኛ ራሱ የምንችል ራሱ በዚህ ጉዳይ ላይ ከአንተ ጎን ሆነን እንደውም በደንብ መግባት አለብን ብዬ ነው የማምነው። አብረን ሰርተን እንደዚህ አይነት መካነ ኢየሱስንም ሉተራንም የማይወክሉ ንግግሮችን ይዘው የሚመጡ
እንደዚህ አይነት በክፉ ስፒሪት የተጠናወታቸው ሰዎች ይዘው የሚመጣቸው አጀንዳዎች በመካከላችን የሚፈጥሩትን የወንጌልን ስራ ተጽዕኖ የሚያደርጉበትን ነገር ጭራሹን እንደውም ማስቆም አለብን ብዬ ነው ማምነው። ኤፍዬ ማቆም ሳይሆን እንደውም 2-3 ነው የምናደርገው፣ ደብል አድርገን ነው የምንሄደው ብዬ ነው እኔ እንትን የምለው እና ግን አንድ ነገር እንደ ሀሳብ የምሰጠው ኤፍዬ፣ ውይይቱ በሚደረግ ጊዜ ግን ይህንን አደራ ልልህ ፈልጋለሁ። የመጀመሪያ ጥያቄ መሆን የሚገባው ብዬ እሱን በውስጥ እነግርሃለሁ። ነው እንዳትነግረኝ፣ በውስጥም እንዳትነግረኝ፣ አይ ውይይት እንዳትነግረኝ። እኔ ችግር የለውም ለውይይት። እኔ አሁን ቢመጣ አሁን እዚህ ጋር እንጨርሰዋለን ዲቤቱን፣ ችግር የለውም። ኦኬ ኖ እኔ ኦኬ እንደሱ ከሆነ ከአንተ ጋር አይገናኝም። እኔ አሁን ምንድነው ልል የፈለግኩት መሰለ፣ እንደ ሀሳብ ላነሳ የፈለግኩት ምንድነው አየም በመካነ ኢየሱስና በሉተራን እንደዛ አይደለም ዜድ፣ እንደዛ አይደለም። መደበቅ ሳይሆን አቁሞ እኔ አሁን እንደዛ አይደለም። እኔ በመካነ ኢየሱስና አሁን ልዩነቱ እናንተ ለምን ወደዛ እንደምትወስዱት አይገባኝም። እኔ ኖ አልገባህም። መደበቅ የለበትም ነው ኤፍዬ፣ እሱን እኮ እያልኩ ነው። አሁን መደበቅ ስለሌለበትና እሱ ያለበትም ሉተራኖች እሱ ያለበት መካነ ኢየሱስም ከሆነ ማለት ነው እሱ ያለበት ቦታ ይሄ እንደዚህ ነው እንደኛ ብለው እንዲሉ እያልኩ ያለሁት ምን መሰለህ፣ መናገር አለበት፣ የት እንደሚያገለግል መናገር አለበት። ይህንን ሲያደርግ ብቻ ነው ማድረግ የምትችሉት እያልኩ ነው። ለምን አየህ፣ ዝም ብሎ ከላይ ብቻ እኔ ሉተራን ነኝ እኔ መካነ ኢየሱስ ነኝ ብሎ የሚመጣ ከሆነ የት እንደሚያገለግል የማይታወቅ ከሆነ ተጠያቂ ሊሆን አይችልም ይህ ሰው። የምናውቀው ነገር የለም። የት እኮ እንደሚያገለግል እኮ አናውቅም። ቄስ ነኝ ነው ያለው፣ አናውቅም። ስለዚህ እንድናውቅ የመጀመሪያ ጥያቄ ሊሆን የሚገባ ያልኩ ይሄን ነው። እንደኔ እንደ ወንድም የምጠይቅህ ይሄን ነው። የት ነው የምታገለግለው ብለህ ተጠያቂነቱን ማወቅ አለብን። ተደብቆ ብቻ በሉተራን ስም እና በመካነ ኢየሱስ ስም ተደብቆ ብቻ የሆነ ስም ይዞ ብቻ ስለመጣ ብቻ ማስተናገድ የለብህም እያልኩ ነው ይፍዬ። ይህንንም ለምን መሰለህ፣ አካሉ እንትን ስለሆነ ትክክል። አንተ እያልክ ያለው አንተ ዲቤት እያደረክ ያለው ወይም ውይይት ጥሪ ያደረከው ለሉተራን አይደለም፣ ለዚህ ሰው ነው። ለዚህ ሰው እስከሆነ ድረስ ደግሞ የት ሆኖ እንደመጣ እሱ መናገር አለበት። ዲቤት እያደረገ ያለው እንደ ፐርሰን ነው ወይንስ ደግሞ እንደምንድን ነው የሚለውንም እኮ እኛ ማወቅ አለብን። ምንም ችግር የለ። እኔ ከአንዋር መስጊድ የሚምጣ እሱ ብቻ ይምጣልኝ እንጂ እኔ ምንም አልጠይቀውም። ሌላ ደግሞ ሰበብ አትፍጠርብኝ እንትን ለማስቀረት። እኔ ከመስጊድ የሚምጣ እኔ አልጠይቀውም። ከየትም ይምጣ እሱ ብቻ ይምጣ። እሱን ነው የምፈልገው እኔ አልጠይቀውም። ግን እየሰማ ከሆነ አልጠይቀውም። ግን ይሄ ግን መጠየቅ አለበት። ቆይ እሱ ሌላ ትርፋ ሌክዠሪ አጀንዳ ነው ዜድዬ። እሱ ይምጣ ብቻ፣ እሱ ችግር የለውም። እሺ በቃ ጨርሻለሁ። ይኸው ነው። ተባረኩ። አንቸው መታለች፣ በዋናው ጳጳሷ መታለች። መጨረሻው እንደውም በሷ ነው የምናሳርገው። ቡራኬ ተቀብለን። አንቸው እንዴት ነሽ? ኤፊ እንዴት ነው? ለሰላም የሴት ጳጳስ የለም፣ እንደዛ አናምንም። እሺ ሶሪ ድምጽ አንዳንዶቹ ውጭ ሀገር አንዳንዶቹ መሾም ጀምረዋል። በነገርሽ አላየሽም? እሱ ያው እነሱንም እናድሳለና ምን ችግር አለ? ባክሰው ዝም ብለን እናድሳለን። በቃ ትክክል። እሺ ተባረክ። እሺ ጎሄድ ያ እየገባው እየወጣው እየሰማው ነበረ። በእርግጥ ወጥቼ ረጅም ሰዓት ወጥቼ ነበር፣ ግን ሰምቻለሁ። ማውራት ይቻላል ማለት ለሚት ምናምን አታርገኝማ። ኖ ኪፕ ጎይንግ። የፈለግሽውን ማውራት ይቻልሽ። ማን ነው ሚዩት የሚያደርግ? እኔ እንደዛ ጠረጠራለሁ እንዴ ደግሞ? እሺ ምንድነው የኔ ሀሳብ? እንደ ሀሳብ ማለት ነው። ቅድም ኤርሚያስን ዲቤት ጠርቶት ነበረ እና ስለዚህ ከኔ ጋር ይግባ ስትል ሰምቼ ነበረ እና ዴቭ ኤርሚያስን ዲቤት የጠራው ሌላ የተናገረው ነገር ስለነበረ ነው። በመካነ ኢየሱስ ላይ ህፃናትን የሚያጠምቁ አብያተ ክርስቲያናት አልዳኑም ስላለ ቪዲዮ አለ። አይ ቲንክ ሌላ ስልክ አሁን አጠገብ የለም፣ ግን እኔ ጋር ቲክታክ እኔ ጋር ገብተው ሊያሰሙ ይችላሉ። እኔ ጋር አለ እንትኑ ቪዲዮ ማለት ነው። ሰዎች ጌታን ሲቀበሉ ወደ መካነ ኢየሱስ አልልክም፣ ምክንያቱም ህፃናት ስለምታጠምቅ ስላለ በዛ ጉዳይ ነው ኤርሚያስን ዲቤት የጠራው ማለት ነው።
ስለዚህ አንተ አሁን ዴቭን ዲቤት የጠራኸው ማለት ይሄ ለምንድን ነው ከኔ ጋር ዲቤት የሚያደርገው ምናምን ካልክ ማለት ነው። አሁን ዲቤት ከተቀበለ አላውቅም፣ ምክንያቱም እኔ ዴቭን አላገኘሁትም። ግን ከተቀበለ ጥሩ ነው፣ እኔ ደስ ይለኛል ብታረጉ። ግን ደግሞ እኔ እስከማውቀው ድረስ ሉትራኖች የሌሎች ከኛ ውጭ ያሉ ማለት በወንጌላውያን ማለት ነው፣ ከለዛ ሳይሆን በወንጌላውያን አብያተ ክርስቲያናት ውስጥ ያሉት ልክ አይደሉም፣ እኛንን ትክክል ምናምን አይደለም ትምህርታቸው። እንደምታውቀው የኢትዮጵያ መካነ ኢየሱስ ያው እኔ ኢትዮጵያ አይደለም፣ ግን እንደሚባለው የኢትዮጵያ መካነ ኢየሱስ ሞር ወደ ካሪዝማቲክ እንደሆነች የእምነት መግለጫዋ የማይለውን እንዳለ ልምምድ ነው። በእርግጥ ልምምድ የሚስተካከል ነገር ስለሆነ ወደ ቀደሙ ትመለስ በሚል ነገር ነው እንጂ የሙሉ ወንጌል አስተምሮ ልክ አይደለም፣ ስለዚህ ሙሉ ወንጌል ትታደስ፣ ቃለ ሕይወት ልክ አይደለም፣ ቃለ ሕይወት ትታደስ የሚል አይደለም። እዚሁ እኛው ጋር መካነ ኢየሱስ ጋር ወደ መጀመሪያው እንትን እምነቷ ትምጣ ነው። አንዳንድ ነገሮች ገብተዋል ነው እንጂ ወደ ጎን የሚደረግ ነገር የለም። እኔ እስከ ዛሬ እንደዛ ነው። እኔ እስከማውቀው ድረስ ዛሬ የውይይቱን ጥሪ ሰምተሽዋል? ቪዲዮውን ሰምተሽዋል ወይስ ልክፈትልሽ? አንተ የጠራኸው ነው? እኔ ቅድም ዴቭ ሲያወራን ነበርኩኝ፣ እዛ ቤት ነበር ነው። አንዴ ልክፈትልሽ። እኔ አሁን እንቅልፍም የነሳኝ ይሄንን ይሄ አሁን ማሰማሽ ዛሬ ያደረገው ነው ዴቭ። ዛሬ ግን የመጀመሪያው አይደለም። ባይገርምሽ ዴቭ እንዳለ ሰምቼዋለሁ። ልክ ሲገባ እንዳጋጣሚ እኔ ዴቭ ፎሎ ጓደኛዬ ስለሆነ ዴቭን ተከትዬ ሄጃለሁ እዛ ቤት። ስለዚህ እንዳለ ሰምቼዋለሁ፣ ዴቭ ያለውን ሰምቼዋለሁ። እኔ አሁን የጠራሁት ዛሬ ብቻ ያደረገው ሳይሆን ፖስት አድርጎት እሱ ምን ሆነ መሰለሽ፣ 2 ልጆች ከእስልምና የመጡ ጊዜ የዛን ጊዜ ሰዎች በቃ ስለመጡ ደስ ብሏቸው ጌታን አመሰገኑ ወንጌላውያን። ሉተራውያኖቹም ብዙዎቹን አይቻቸዋለሁ፣ አኪን ጨምሮ ብዙዎች ቪዲዮ እየሰሩ እንኳን ጌታ ረዳችሁ ምናምን ሲሉ አይቻለሁ። የዛን ቀን እሱ የዛኑ ቀን አጌኒስት ሆኖ መጣ። ምን ብሎ መጣ? ኦኬ ወንጌላውያን በኮንፌስ በምናስደርግበት ጊዜ ኮንፌስ የምናስደርጋቸው የተሟላ አይደለም፣ ትክክለኛው አይደለም፣ የአፖስቶሊክ ክሪድ ነው መሆን ያለበት ብሎ ዝርዝር ሐሳብ አመጣ። ይሄንን አስቢ፣ መቼ በምን ሰዓት እንዳደረገ ያንን ማለት ነው። ሰዎች ሲልኩልኝ ያንን ስክሪንሹት አድርገው የዛኑ ቀን ማታ እንደተለመደው አይደለም። እንደውም እኔ አንድ እንትን አይደለም ፖስት ያደረኩት፣ ከዛች ከፖስት ካረሽው ከስር መጻፍ ትቻ አይደል ረጅም፣ በጣም ረጅም ነገር ነው የጻፍኩት። ከላይ ግን ጽፌ አንድ የመካነ ኢየሱስ ቄስ እንደዚህ ብለው ጽፈዋል፣ ተቀላቅሎባቸው ነው ይሄኛውና አሁን ማልደግመው ቃላቱን ውይይት ስለጠራውበት ነው። ይሄና ይሄ የተለያዩ ነገሮች ናቸው። ይሄኛው የወንጌላውያን አማኞች ስናደርገው የመጣ ነው፣ በቀደመችው ቤተክርስቲያንም የታመነው በአባቶች ዘንድ የታመነ ነው ብዬ ማስረጃዎችን ዝርዝር ዲቴል አመጣው ከነ ሶርሱ ማለት ነው። አምጥቼ ፖስት አረኩኝ። አሁን ዛሬ ስገባ ነው እንትን አረኩት። ኦንሊ የምታረገው አላ ፕራይቬት አረኩት ቪዲዮን ውይይት ስለጠራው ማለት ነው። ያኛውን ያረኩበትን አርጌ የዛኑ ቀን መልስ ሰጥቻለሁ። ገሷት አይቶታል፣ ምንም መልስ አልሰጠም በዛ ጉዳይ። ዛሬ ደግሞ ያንን ነገር ራሱ ተናገረው ማለት ነው። አሁን ቅድም የከፈትኩትን ማለት ነው ቪዲዮ፣ አሁን ማስታወቂያ የጠራውበትን። ስለዚህ አሁን እኔ ስጠራው የጠራውት ኦኬ ወንጌላውያን አማኞች ተሳስተን ከሆነ ተሳስተዋል ብለሃል፣ የቀደመችውን ቤተክርስቲያን የተከተለ አይደለም፣ የአባቶችን ትምህርት የተከተለ አይደለም ብለሃል። ስለዚህ እኔ አሁን በቸርች ፋዘርስ ነው የጠራሁት፣ በቤተክርስቲያን በመጽሐፍ ቅዱስና በቤተክርስቲያን አባቶች በቸርች ፋዘርስ ወይ ያንተ እውነት ይሆናል ወይ የኔ እውነት ይሆናል እንምጣ ብዬ ነው ውይይት ያቀረብኩለት። አሁንም ከቅድም ጀምሮ በተደጋጋሚ ስናገር የነበረው አንቺው እኔ አሁን የጠራሁት ዴቭን ነው የጠራሁት፣ በተናገረው ጉዳይ ላይ ነው የጠራሁት። ነቲንግ ቱ ዱ ዊዝ ሉተራን መካነ ኢየሱስ የሚባል የለም። ቢያንስ አንቺ እንደዛ ልትይ አትችይም፣ ታውቂያለሽ፣ እዚህ ረጅም ጊዜ ኖርሽ ስለሆንሽ ማለት ነው። የሉተራውያንንም የመካነ ኢየሱስንም ትምህርት በእኔ ልክ አንድ ሰው እዚህ ቲክቶክ ላይ ሞገተ ካለ እኔ ይበለኝ ወይ እንትና ሞግቷል ይበለኝ። አንድ ሰው የለም። ለምንድን ነው የሉተራንን ትምህርት የሞገትኩት? ለምንድን ነው የመካነ ኢየሱስ የእናንተን ትምህርት የምሞግተው?
ስለማምንበት ነው። ሌላ ምንም አይደለም። ምን መካነ ኢየሱስ ከፍላይ ነው እንዴ ካዴ? ወይስ ትብቴ የተቀበረው ነው ሉተራን ግቢ ነው? ትምህርቱን ስለማምንበት ነው። ዲቤት ገብቼ እኔ መካነ ኢየሱስ ትምህርቷ ትክክል ነው ብዬ ዲቤት ገብቻለሁ እዚህ ቲክቶክ ላይ መካነ ኢየሱስን እወክላለሁ ለዛሬ መካነ ኢየሱስ ነኝ ብዬ ማለት ነው። ከዲያቆን ናቲ ጋር ዲቤት ገብቻለሁ ከኦርቶዶክሱ ጋር ማለት ነው። ለምንድን ነው ያንን ያርከው? ስለማምንበት ነው። ሁሉ ጊዜ እንደምለው ማለት ነው። እኔ ጎረቤቴ መካነ ኢየሱስ ቢሆን መካነ ኢየሱስን አልፌ ሙሉ ወንጌል አልገባም። መካነ ኢየሱስ ነው ልጆቼን ይዤ የምገባው። ለምን? ስለማምን የክርስቶስ ቤተክርስቲያን ነች ብዬ ስለማምን። እዛ ውስጥ ልዩነቶች አሉ። አዎ አሉ። ኢሴንሻል ባልሆኑ ነገሮች ላይ ልዩነቶች አሉ። አይ እኔ ይሄኛው ነው ትክክል ምለው፣ እናንተ ደግሞ አይ ይሄኛው ነው ትክክል ምትሉት አሉ። ዋና ባልሆኑ ነገር ለምሳሌ እምነትን እኔ በቃል በኩል ነው ስል እናንተ አይ በቃል በኩል አይደለም አትሉ። በቃል በኩልም ነው በጥምቀት በኩል በሳክራመንቶች በኩል ምትሉ ምላችሁ በጌታ እራት በጥምቀት ትላላችሁ። ኦኬ እነዚህ ኢሴንሻል ናቸው ብዬ አላምንም። እኔ ብቻ ሳልሆን አባቶችም አያምኑም። ለዛ ነው እኮ አብያተ ክርስቲያናትን ዋናው መስራች ሆና መካነ ኢየሱስ ተሰባስበው እስካሁን ድረስ አብረው ያሉት ፕሬዝዳንት ሁሉ የካውንስሉ ፕሬዝዳንት ሁሉ የመካነ ኢየሱስ ቄስ ናቸው። ለምን? ኢሴንሻል አይደሉም ብለው ኢሴንሻሎቻችን እነዚህ ናቸው ብለው ጽፈው ለዓለም ሁሉ እንዲታይ ፖስት አድርገዋል። ዋና ነገሮቻችን እነዚህ ናቸው፣ አንድ ላይ ያደረጉን እነዚህ ናቸው ብለው ማለት ነው። ሌላው ኢሴንሻል አይደለም ከዛ ውጭ ያለው ማለት ነው። ኢሴንሻል ባልሆነ ጉዳይ ደግሞ ሙሉ ወንጌልም ሆኖ እኮ አንድ ሰው ሁለት ሰው ሙሉ ወንጌል ለሙሉ ወንጌልም ሆኖ ኢሴንሻል ባልሆነ ጉዳይ እኮ ሊለያይ ይችላል እንዴ። 7 years tribulation ላይ የሚመጣው ሙሴና ኤልያስ ነው ሊል ይችላል አንደኛው። አረ የምን ሙሴና ሙሴ እኮ ሞቷል፣ የሚመጣው ሙሴና ኤልያስ ሳይሆን ሄኖክ ነው፣ ሄኖክ ሞት እንዳይተወሰደ ተብሏል ምናምን ብለው ሊጨቃጨቁ ይችላሉ። ሙሉ ወንጌልም ሆነው ማለት ነው። ኢሴንሻል አይደለም። አሁን ማንም ይምጣ ማን ለምን አየለ አይመጣም? ምንም nothing to do with those salvation ከዘላለም ህይወታቸው ጋር ምንም ያገናኘው ነገር የለም። ኢሴንሻል ባልሆኑ ጉዳዮች ላይ ምን ሊያይበት ነገር ይኖራል። ግን እኔም ዶክትሪን ዋናው ዶክትሪን ላይ ጥያቄ የለብኝም። ምን የሉተራን ትምህርት ላይ የመካነ ኢየሱስም ትምህርት ላይ ምንም ጥያቄ የለብኝም። ስለዚህ ይሄም እንደ ዛሬ እስከ ዛሬ ልክ ነው ብዬ ቆሜ ዛሬ ሐሳብ እየቀየርኩኝ አይደለም። ይሄንን ለማለት ነው። ሶሪ አንቺ መቀጠል ትችያለሽ። አቋረጥኩሽ፣ ይቅርታ። ከሰማሽው ላሰማሽ ነበር፣ ከሰማሽው አያስፈልግም። ጎሄድ ችግር የለም። አይ እኔ ሙሉን ስለሰማሁት እዛው ላይ ስለነበርኩ ችግር የለም። የሚገርምህ ርዕሱ በአንተ ዙሪያ ነበረ የተከፈተው። ምንድን ነበረ? ትናንት እኔ አልነበርኩም፣ የሆነ ቤት የተቆረጠ ቪዲዮ አይቻለሁ። በእርግጥ ሄለን ድፊባቸው ጋር እሱን ቪዲዮ አይቼዋለሁ። ልክ ዴቭ ሲገባ ያልከው ነገር አለና በሱ ላይ ነበር ሲጎራ ነበረው እና አንድ አጋጣሚ ዴቭ ሲገባ እኔም አንድ አጋጣሚ ያው ተከትዬ ላይቭ ላይ መስሎኝ እሱ እንደውም የከፈተ መስሎኝ ነበር የሄድኩት። እና ምንድነው የነበረውን ነገር እሳት የሚነደውን ውሃ ነው የከለሰበት ማለት ነው። ለምንድነው? በጣም ወደ ወንድሜ ነው የፊታናሽ ወንድሜ ነው ምናምን ብሎ እንደውም እድሜህን በጣም አሳንሰዋል፣ 31 አድርገዋል፣ ታላቅኛለሁ እኔ ማለት ነው። እና ይሄ እና ስንት ነው አሳንሰዋል ብለሽ 31 ብትይ እንዴ? የዛሬ 15 አይደል እንዴ መዝሙር እንትን በያረከው እንዴ? ስንት ዓመት ነበር ይዛል? እኔ 25 ገምታለሁ ያኔ 25። በኢየሱስ አብረውኝ እኮ የተማሩ ሰዎች አሉ። ሄኖክ አዲስ እኮ የኔ ባች እኮ ነው፣ አንድ ክፍል እኮ ነን። ታዲያ ሄኖክ አዲስ 40 አይሞላም? 40 እንደዛ ይሁን። ያው ጸጉሩ ገባ ብሎ ማይሆን ሰው ጠራው፣ ጸጉሩ እንትን ስላለ ነው። አረ ልጅ እሺ ቀጥይ። ማይሆን ሰው ጠራው እና ብታይ በቃ በጣም እንደሚወድ እንደው በቃ በጣም ነው የሚገርመው። እና ፊ ወንድሜ ነው እንደውም እኛ በሌለንበት እሱ እየገባ ስለኛ እንትን ሲል ነበረ ምናምን ብሎ ርዕሱ ነው እየተቀየረው። ከዛ ርዕሱ ካለቀ በኋላ ነው ጥያቄ ነው። በነገራችን ላይ ጥያቄ ነው ወደዚህ የሚያመጣው። እንዲህ ብለህ ነበረ እንዲህ ሲባል መልስ ሲመልስ ብዙ ነገር ይወራል ማለት ነው እንጂ አስበውበት ሆን ተብሎ ቤት ተከፍቶ ምናምን አይደለም። ይሄ ሁሉ ነገር የሚሆነው በእርግጥ እምነታችን ነው። እኔም አምናለሁ እንደዛ፣ ዴቭ እንደሚያምነው እኔም አምናለሁ ባስተምሮ የሆነው ነገር ማለት ነው። ስለዚህ ይሄ ነው የሆነው እና የቅድም ያለው ራሱ በቃ እንደዛ ካመነ ምንድነው ችግሩ ነው የምለው ማለት ዴቭ ያመነው እንደዛ ካመነ
ምን ችግር አለው? ቆይ ማመን ኤፊ አንተ የምታምነው አለ፣ ጌታን የምታስቀብለው አንተ የምትለው አለ። ዴቭ ደግሞ አይ እኔ የኒቃውን ክሪድ ሙሉን ነገር የያዘ ስለሆነ ነገረ ስላሴ፣ ነገረ ክርስቶስ፣ ነገረ ቤተክርስቲያን የያዘ ስለሆነ ዳግም እንደሚመጣ የሙታን ትንሣኤ ምናምን የያዘ ነው ክሪዱ። ስለዚህ እንደዛ ብሎ ጌታን ቢቀበል እንደዛ ነው ማምነው አለ። አንተ ደግሞ ሁሌ የሚደረገው እንደዛ ነው ማምነው አልክ። አሁን ችግር ምንድን ነው? ዴቭ ደግሞ በኢትዮጵያ መካነ ኢየሱስ ቄስ ተደርጎ ኦርዴን የተደረገ ነው። ኢትዮጵያ ያለ ጉለሌ ያለችው እኔ ራሴ ሄድ ነበር እዛ ቤቴል መካነ ኢየሱስ አንድ ቄስ መካነ ኢየሱስ አይባልም ብሏል። ቤቴል ወንጌላዊት ቤተክርስቲያን እዛ ነበረ። ከዛ ከኢትዮጵያ እንደወጣ ደግሞ ምንድነው ጅቡቲ አይ ቲንክ እዛ ደግሞ ቄስ ሆኖ ሲያገለግል የነበረ ወንድም ነው። አሁን ደግሞ አሜሪካ ነው ያለው። ስለዚህ መካነ ኢየሱስ አይደለም ሉትራን አይደለም ምናምን ማለት ሊባል አይችልም ነው ማለት ነው። በደንብ የሚያውቁት ሰዎች አሉ እንደዛ እንደሆነ ማለት ነው። እኔ ሉተራን ነው መካነ ኢየሱስ አይደለም ምናምን አላልኩም። እኔ እዛ ውስጥ አልገባውም። እኔ አይ ሌሎች ሰዎች ሲሉ ነበር እየሰማው ነበር እኮ አይደለም ይጣራል ምናምን በኮመንትም እንደዛ ስለሚሉ ይሄ 100% ዴቭ የመካነ ኢየሱስ ሰው ነው። ራሱ ገና ጌታን ሲቀበልም እዛ ነው የተቀበልኩት ብሏል። ቀድም ራሱ ብሏል እኔ ገና 30 ምናምን አመት እዛ ነው የነበርኩት ብሏል። ስለዚህ እዛ ከነበረ አይደለም ማለት አይቻልም። ስለዚህ እምነቱ ነው የተናገረው፣ እምነቱ ሳይሆን እኔ እንደምለው እኔ የሉትራን እምነት ነው የተናገረው። ምክንያቱም ዴቭ በጣም ያነባል፣ የተማረ ነው። በጣም አንቺ የትኛው የመካነ ኢየሱስ እምነት ነው ያልሽው? መካነ ኢየሱስ አሁን ወንጌላውያን በሙሉ ንስሐ የሚያስገቡት ኮንፌስ የሚያስደርጉት የአባቶችን ትምህርት የተከተለ አይደለም ብለው ነው የምታምነው መካነ ኢየሱስ? ኖ እንደዛ ሳይሆን ቅድም ዴቭ ያለውን አንድ ሰው ወደ ጌታ ሲመጣ አሁን ፔንቴኮስታል ወይም ኢትዮጵያ ያሉት የወንጌላውያን ቤተክርስቲያን የሚያደርጉትን ይሄ ሙሉ አይደለም ነው ያለው እኮ። ልክ አይደለም እኮ ያለው ትክክል አይደለም፣ ሙሉ አይደለም የአባቶች ትምህርት ነው አይደል? እኔ ደግሞ እያልኩ ያለው ልክ አይደለም ግን ብሏል። ኤፊ ልክ ተሳስቷል እኮ አላለም። ሙሉ ተሳስተናል፣ መልሰናል። ቪዲዮ አለኝ እኔ ጌታን ሲቀበሉ የዛኑ ቀን ፖስት ያደረገው አለኝ። እኔ ቪዲዮ አለኝ፣ እሱንም ላሳይ ይችላለሁ። ቪዲዮ አለኝ እኔ ልክ አይደላችሁም ብሏል። አንዳንድ ካላለፈኝ አነበዋለሁ የሚፖስተው ነገር ሁሉ እንትን ያው እንዳልከ ፍሬንድ የሆነ ሰው ፖስት የሚያደርገው ምናምን ስለሚመጣ አያለው ቢዚውኝ ካለፍኩት እንትን ማለት ነው። ትክክል አይደላችሁም ብሏል። ትክክል አይደለም ብሏል። ትክክል አይደለም ብሎ ይሄው ጎዶሎ ነው ያለው። ጎዶሎ ነው ኦብቪየስ እኮ ነው። ስለዚህ ሙሉ መሆን አለበት። ሙሉ ለመሆን ደግሞ የኒቅያን ክሪድ እንደዛ እኔም ደስ ይለኛል። እንደዛ ማለት ሙሉ ያልሆን እንዴ ካዲያ ምንድነው አንቾ ደስ ይለኛል በደሳለኝ መሳለኝ ነው እንዴ? በቤተክርስቲያን ታሪክ የሌለ ነገር እንዴት ዛሬ ደስ ይለኛል ትያለሽ አንቾ? ኦኬ በቤተክርስቲያን ታሪክ እንዳለ ዴቭ አውርቷል። እኔ ካለ ዲቤት ይምጣ እሱ ነው አንቾ። እኔ ደግሞ የለም ነው እኔ በቤተክርስቲያን ታሪክ የለም። በቤተክርስቲያን ታሪክ ከመጀመሪያው ከመቶ ክፍለ ዘመን ጀምሮ የነበረውን ማስረጃ አመጣለሁ እኔ ቸርች ፋዘርስ የተናገሩትን ማስረጃ አመጣለሁ። ማስረጃ ግን ነይፊ የምታመጣ ማስረጃ አሁን ዓለምን ክጃለሁ ሰይጣንን ክጃለሁ የሚለው ነው የምታመጣው። እንደዛ ልትሰልይ ነው ብለዋል አባቶች። ኧረ ዴዲቤቱን እንትን ልትሰልይ ኖ አይ እንዳጠቃላይ ነው መሰለኝ ሳይሆን እንደዛ አለ ብለህ ነው እሱ። አሁን ምንም ሐሳብ አልሰጥም። አሁን እሱ ሲመጣ ነው እሱን ማስረጃ ማመጣው። እሱ የአባቶችን ትምህርት ማስረጃ ይዞ ይመጣል። እኔ ደግሞ የአባቶችን ትምህርት ማስረጃ ይዤ እመጣለሁ። የዛኔ ማስረጃ አምጣ ማስረጃ ስንጠያየቅ እየተከፋፈትን እናያለን የዛኔ ዲቤቱ ላይ እንጂ አሁን እዚህ ጋር ማውራው አይደለም። እኔ እሺ ችግር የለም። እኔ ቢመጣ እኔ ደስ ይለኛል እንዳልኩ። ሌላው ደግሞ አንቾ ሌላው ቆይ አንቾ እኔ አንድ ራስሽን ጥያቄ ልጠይቅሽ። እሱ ጋር የነበሩት ልጆች ታዝበውት አምሶሪ ትዚስ ማለት ካለለብኝ ይቅርታ አድርጉልኝ፣ ግን ሉተራውያን ጭምር ታዝበውት አብረው ያሉ ሰዎች የደወሉልኝ ልጆች አሉ። አንቺ ቤት ውይይት ስናደርግ ኦኬ የአባቶችን ትምህርት ሁልጊዜ እንደምለው ማለት ነው እኔ በየቀኑ ነው ምለው ታውቂያለሽ። ፕራዮሪቲ የምንሰጠው ለእግዚአብሔር ቃል ነው። ከመጽሐፍ ቅዱስ ተነስተን ነው የምንሄደው እንጂ ከአባቶች ትምህርት ተነስተን አይደለም ወደ መጽሐፍ ቅዱስ የምንሄደው እያልኩኝ ሁሌ የማወራው እዛ አንቺ ቤት ያወራ ነው እንደ ሕፃን ልጅ ቆርጦ ቪዲዮ ኦኬ ጉባኤያትን አልቀበልም፣ አባቶችንም ማናቸውንም አልቀበልም። መሀል ላይ እንደውም በዚህ በምትለው እንትን ሴንስ ምናምን የሚለውን ነገር እሱን ረስቶት ተው መሰለኝ። እሱን ቆርጦ ይኸው አይቀበልም ብሎ በኢሞጂ ምናምን አድርጎ በሳቅ ምናምን አወጣ።
አሁን ይሄ ትክክል ነው አንቺ አሁን ለሞራል ሰው ታዩ ክርስትናውን ታይና እንደ ሞራል ሰው አሁን ይሄ ትክክል ነው? ቆይ ልንገርህ፣ ሩቅ ሳትሄድ ዴቭ ምናምን ቆራርጦስ ምናምን አይደለም። ሌሎች ሰዎች ፖስት ያደረጉት ከዛ ተወስዶ ነው። ካየኸው ግባና ማን ልክ ቲክቶክ እንትን ያደረገ የለ መጀመሪያ ፖስት ያደረገው ሰው እዛ ስለሚጽፍ ከዛ የተወሰደ ነው እንጂ ዴቭ ቆርጦስ ምናምን አይደለም። ግን ያኔ የማስታውሰ ምንድን ነው እኔ አባቶችን አልቀበልም ምናምን ሲባል አስታውሳለሁ። ግን ብቻ ቆይቷል ነው አላቅም። እኔ ግን ይፋ ምን መሰለ እኔ አሁን እዚህ ገስ ላይ ቁጭ ብዬ አንቺ አልነበርሽም አንቺ ምናምን አልፈልግም በጣም ስለምወደው ማለት ነው። ስለዚህ ስለምትወጁ ተከላከለ እኔን ስለማትወጂኝ እንደፈለገ ቢል ትክክል አይደለም። እሱን አትዩም ትክክል አይደለም አትዩ። እሺ አይ ኧረ እንዴ ማን አለ እንዴ አንተን በጣም ነው የምወደው፣ ሁላችሁ በጣም ነው የምወዳችሁ። አትዩም እንዴ ነው ልክ እሱ ዴቭ እዚህ ገስ ላይ ስለሌለ እሱ ቢኖር ገስ ላይ ጥሩ ነበረ። ግን በሌለበት ግን ቅድም ታችሁኝ ችግር የለም። ግን እዚህ ገስ ላይ ሁኜ ጥሩ አይደለም። ግን ቪዲዮን እንደሰማሁት መጀመሪያ አባቶችን አልቀበልም ያልክበት አውድ አለው የተፖስተው ግን ራሱ አይደለም ቆርጦ ምናምን አይደለም። መጀመሪያ የፖስተው ሰው ኤው እዛ ገብታ ማለት ነው መጀመሪያ የፖስተውን ሰው ያደርገው እሱ ራሱ የተወያየበት ውይይት ነው። አሁን እኔ አናዶኝ አይደለም እኮ ጉዳዩ በነገራችን ላይ ለምን ይታወቃል። እኔ እንግዲህ ያው ታመሜ ካልሆነ በስተቀር ያውቃል እዚህ ቲክቶክ ላይ ያለ ሰው ሁሉ አሁን አንድ ቪዲዮ ከፍተሽለት የቤት ጉባኤ የሚባሉትን አልቀበልም የቤተክርስቲያን አባቶች በሙሉ አልቀበልም ኤፍሬም አለብትዩ ሊያምን የሚችል ጥጦ የሚጠባ ሕፃን የለም እዚህ ቪዲዮ እኮ እንትን የሚል አይደለም፣ ያናድድ አይደለም፣ ሰዎችን ትሪክ ሊያደርግ የሚችል አይደለም። አባቶችን ጉባኤዎችን ምናምን ማልቀበል ከሆነ ምን አደርጋለሁ እኔ እዚህ ሃይማኖቴስ ምንድን ነው? ማንም ይሄንን ሊያምን ይችላል ብዬ አይደለም፣ ሊያሳስት ይችላል ብዬ አይደለም። ይሄ የተናገረው ንግግር ግን እዚህ ድረስ መሄድ እኔ አንድ ሰው ክርስቲያን ባይሆን ታዩ ሞራሊቲ ምናምን የሚባል ነገር ግን አደልት ከሆነ አዋቂ ከሆነ እንዴት በዚህ ልክ የሌላ ቤተ እምነት ህፃናት ልጆች የሚያደርጉትን ስራ እንደዚህ ሰር ኦኬ። እኔ አሁን እሱን ይመስላል እኔ ለሱም አይደለም። እኔ አሁን ኮንሰርን ያደረገኝ ይሄኛውን በተደጋጋሚ የሚናገረው ነገር አለ። ይሄ ኮንፌስ የሚያደርጉት የምናስደርጋቸው ወደ ጌታ ሲመጡ ትክክል አይደለም። ቤተክርስቲያን አባቶች ኦኬ በቀደመችውን ቤተክርስቲያን እንደዚህ አልነበረም ብሎ እሱ የሚያነሳው አለ። አፖስቶሊክ ክሪድን ያነሳል። እሱን አሁን ያምጣና አሁን ውይይት የጠራሁት እሱ ላይ ነው። በአባቶች ትምህርትና በመጽሐፍ ቅዱስ እኔው ነው አሁን ውይይቴ ማለት። እኔ ከቤተ እምነትም አልጠይቅም። የፈለገበት ቤተ እምነት ሊሆን ይችላል። ይምጣ ብቻ ውይይቱን ይቀበል እና ውይይቱን ሲመጣ እንዴነ ብራዘር ዴቭዬ ነው የምቀጥለው። ቤተክርስቲያን ኬትም ይሁን ኬት አይመለከተኝም። በተለይ ውጭ ሀገር ከሆነ ያለው ገዝማር አንድ ቸርች ምናምን ሊሆን ይችላል። እዛ የነጮችም ቸርች ነው የሚሄደው ምናምን ሲባል ስለነበረ ማለት ነው። ብቻ ግን ውይይቱ ላይ ይሄን ለምን ብዙ ሰዎች ዲሲቭ የሚያደርግ ነው። ብዙ ሰዎች እምነታቸውን ጥርጣሬ ውስጥ የሚከት ነው። በጣም ብዙ ሰዎችን ማለት ነው። በዛ ላይ ደግሞ ጠቅላላ አብያተ ክርስቲያናት ናቸው በዚህ እንትን የተደረጉት ማለት ነው። ኦኬ ፎልስ ክሌም የተደረገባቸው። ስለዚህ ይሄ ነገር መጥቶ ለውይይት ቀርቦ አንድ መፍትሄ ማግኘት አለበት። እንግዲህ ተሳስተን ከሆነ የአብያተ ክርስቲያናት በሙሉ ተሳስተውም ከሆነ በቃ 40 ምናምን ሚሊዮን ሰው የገባው በስተት ኮንፌሽን ነው ማለት ነው። ስለዚህ 40 ሚሊዮን ምናምን ሰውን አንድ ቀን በቴሌቪዥን ወይ በምናምን ኮንፌስ እናስደርጋለን ድጋሚ ማለት ነው። አይ ትክክል ከሆንን ግን እኛ የቤተክርስቲያን አባቶችም ከመጀመሪያው ቤተክርስቲያን ጀምሮ የኛ ከሆነ በትክክል ይሄ ነበረው ደግሞ እሱ ይቅርታ መጠየቅ አለበት ነው። ኤፊ ግን ዴቭ ካሸነፈ ሉተራን ልትሆን ነው ቤት ምንድን ማለት ያልገባኝ ማለት እሱ ልትመጣ ነው ወደ ገና ጌታን እቀበላለሁ እንጂ እንደ አዲስ እኔም ኮንፌስ ያደረኩት በዚህ መንገድ ነው። እኔ ታሪኩ ቴድሮስ ነው እኔ የጸለየልኝ ቀጠና 2 ሙሉ ወንጌል ፈውስ ፕሮግራም ላይ ቅዳሜ ጌታን ስቀበል ማለት ነው። ስለዚህ እንደ አዲስ ጌታን የዛን ቀን እሱ ያስቀብለኛል። ማስረጃ ካለው እሱ ይዞ ከመጣ ከአባቶች እና እኔ ማስረጃ ከሌለኝ እዛው ራሱ ጸልዮልኝ እሱ በሚለው ማለት ነው አፖስቶሊክ ክሪድን እዛው ኮንፌስ አድርጌ ጌታን እቀበላለሁ እንደ አዲስ እዛው ማለት ነው ላይቭ ላይ እሱን ጌታን ተቀበላለህ አልለውም መቼስ ያው በዚሁ በእኛው ፕሮሰስ ስላለፈ ማለት ነው። በቃ እኔ ዲቤቱ እንዲሆን በቃ ጸልያለሁ ተንበርክ በቃ ይሄን ጸልይ በቃ እኔ ጌታን እሱ ይሄን ቃል እገባልሻለሁ። እሱ ማስረጃ ሲያመጣ እኔ ከቸርች ፋዘርስ ማስረጃ ሲያመጣና እኔ ከቸርች ፋዘርስ ማስረጃ ሳላመጣ ስቀር
ከዛ እሱ በሚለው ኮንፌስ አረግና እዛ ጌታን እቀበላለሁ እጄን አንስቼ ማለት ነው። አይ ፕሮሚስ ይሄንን ለአንቺ ቃል ገባልሻለሁ። አይ እኛ እኮ እናንተ ጌታን ተቀብሏቸዋል ብለን የምናምነው። ኤኒዌይስ ግን ምንድን ነው በፊት እዚሁ እርስ በርሳችን ድቤት አታርጉ ምትል ሰው አንተ ነበርክ አይ ቲንክ። እና አሁን ምን ሆነ ነው? እኔ ድቤትን እፈልገዋለሁ ስላልፈለጉት አይደለም፣ ግን ምን እንደሆን ከማወቅ ፈልጌ ከማጋ እርስ በርስ ማድረገው አንቺው ከማጋ ነው አሁን እርስ በርስ ያደረኩት እኔ እንዴ? ዴቭ እኮ ሉትራን ወይም መካነ ኢየሱስ ነው። ስለዚህ ከመካነ ኢየሱስ ሰው ጋር ነው ያውም ከመካነ ኢየሱስ ቄስ ጋር ነው ድቤት የምታረገው። ቆይ ሆዶ ኧረ እኔ ልናገር ኧረ ቆይ እኔ ልናገር ቅድም ብልሃል ብሎክ ተደረጉ ብለሃል። ይኸውልሽ እንትና ማለት ዳዊት አይወክላትም መካነ ኢየሱስን። ቅድም ራሱ ኢፋዬ ለምን መሰለህ? አንደኛ የሚረባ ነገር እያወራች አይደለም፣ ሁለተኛ እሷ ራሱ ዲቤት እንደሱ አይደለም። አይ እንደዛማ አይደለም። ቆይ ግን እንደዛ ነው ማለት አይደለማ። ኦኬ አይደለም። አንዴ ሚት አድርጊ። እሺ ምንድነው ሀኒቾ? እኔ መካነ ኢየሱስ ዴቭ መካነ ኢየሱስ ይሁን ሙሉ ወንጌል ይሁን ቃለ ሕይወት ይሁን አሁን እኔ ጉዳይ አይደለም። አሁን ዴቭ ክሌም ያደረገው የጠቅላላ አብያተ ክርስቲያናት ኦኬ ኮንፌስ ያስደረጉት እስከዛሬው ትክክል አይደለም ነው ያለው። እንደ ወንጌል አማኞች ነው ክሌም ያደረገው። እንዳልኩት እሱ እውነት ከሆነ ከተገኘ 40 ሚሊዮን ሰው ቴሌቪዥን ተፈልጎ ንስሐ ድጋሚ ሊገባ ነው። እውነት ኤፊ እንደዛ አላለም። እኔ ያለው ይሄው ልክፈተው ሙሉ አለ ሙሉን የተናገረውን አለ። እስኪ ልስማው፣ ክፈተውሽ ነው እኔ ቪዲዮ እሱ ፖስት ያደረገውም ስልኬ ላይ አለ። ኖ እሱ ፖስት ያደረገውም ስልኬ ላይ የመጀመሪያ ቀን እንደውም ተሳስተናል ወደዛ ብንመለስስ ወንጌላውያን ብሎ ነው ያደረገው። ፖስት ያደረገው የዛሬን ልክፈተው የዛሬን ካልሆነ እኔ ስለነበርኩኝ አስታውሳለሁ። አይ ሙሉ አይደል ሙሉማ እንዴ ኬታ መጣዋለሁ እኔ ሰው ነው የላከልኝ እኮ ይሄንንም ማለት ነው። የተቆረጠ ነው። የተቆረጠ ከሆነ ምን ዋጋ አለው? ምን ተጠይቆ ምን ሐሳቡ አለ ሙሉ ሙሉ ሐሳቡ ነው እንዴ? ለሌላው ሰው እድል አይሰጥም እንዴ? አልገባኝም። ምንድነው አልገባኝም። ሌላውን ሰው መከበር አለበት። እድል ይሰጣል። ይበቃታል። ምንድነው መንተባተብ? በቃ ነበርኩ ሙሉ። እሺ ቆይ መርሲ ይሰጣችኋለሁ። አንድ ጊዜ ስሙት። ያለውን ነገር በትክክል ሰምቻለሁ። ኦኬ ሰምተሃል አይደል? ነበርክ ሙሉ። እሺ ይሄን አንድ ጊዜ ልክፈትላቸው ለሌሎቹና ወደ እናንተ መጣች። ፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተክርስቲያንን የያዘ፣ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ያደርጉ የነበሩ የጥንቷ ቤተክርስቲያን። ለምንድነው ያንን ማንከተለው? ለምንድነው ያንን ያልያዝነው? የራሳችንን ነገር ለምንድነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንስሐ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደረግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ቀናንሰን ጨማምረን ቀጣጥለን ነው ከአባቶች ተብሎ ክሌም ተደርገናል። ስለዚህ ትክክለኛው የአባቶች ክሪድ ነው። በኋላ ላይ ግን ምን ብለዋል? ሙሉ አይደለም ብለዋል። በኋላ አሁን አየህ ተቆርጧል እኮ ሙሉ በቃ ሙሉ አይደለም ካለም እኮ ነገር ካለ እሺ ኦኬ ሙሉም አይደለም ካለ ያው ነው እኮ ሙሉ አይደለም እኛ የምናስደርገው። ካዲያ ሙሉ ካልሆነ እኮ በቃ ስህተት ነው፣ ትክክል አይደለም ማለት ነው። ስለዚህ ይሄንን ነው ፕሩፍ የሚያደርገው። አሁን ሙሉ እንዳልሆነም ሙሉ እንደሆነም ፕሩፍ የሚያደርገው ይሄንን መጥቶ ነው። ተሳስቷል እኮ አይደለም ተሳስቷል ሳይሆን ዴቭ አሁን በዚህ ጉዳይ ላይ እንዴ ኢየሱስ ጌታ ነው ወይ ሲባል ማርያም አማላጅ ናት አይነት ሁለት ፈጽሞ ማይገናኝ ነገር ነው ያወራው። እንደው ያው እግዚአብሔር ምስክሬ ነው ሀንቾ ይሄ ከሱ እኔ ሰማዋለሁ። ብዙ ጊዜ ሲያወራ በእውቀት ነው የሚያወራው። ብዙ ነገሮች እንደሚያነብ አውቃለሁ። ኦኬ ይሄ ስህተት ግን በቃ ማንበብና መጻፍ የሚችል ሰው የሚሳሳተው ስህተት አይደለም የተሳሳተው። በጣም ከባድ ስህተት ነው የተሳሳተው። በጣም ትክክል ያልሆነ ነገር ነው የተናገረው። እኔ ደግሞ ዛሬ ቢሆን ኢሶኬ ነው ችግር የለብኝም እኮ ዛሬ ተናግሮ ቢሆን
ኦኬ የሆነ ድንገት ጥያቄ ተነስቶበት ወይ ነገር ብሎት ገስት ላይ እንደዛ ሲሆን ብዙ ጊዜ ላይቭ ላይ ሊሳሳት ይችላል። የሆነ እንትን ብሎት ሲያወራ ወይም እንደዛ አይደለም። ሰዎች ከእስልምና የመጡ ቀን ጀምሮ ይሄንን በየጊዜው ነው እየተናገረው የመጣው ማለት ነው። ያ ማለት ሆን ብሎ ነው ይሄንን የሚናገረው ማለት ነው። ስለዚህ ሆን ብሎ እየደጋገመ የሚያነሳውን ነገር እንግዲህ ፕሩፍ ማድረግ አለበት በእግዚአብሔር ቃል ማለት በእግዚአብሔር በአባቶች አይደል ያለው፣ በአባቶች ትምህርት በቤተክርስቲያን አባቶች ፕሩፍ ማድረግ አለበት። እኔም እንደዚህ የሚያንጨረጭረኝን እስቲ ይምጣና በቃ ኩም ያድርገኝ እስቲ ሁለተኛ እንዳልንቀዠቀዥ አድርጎ አርፎ ያስቀምጠኝ እስቲ የአባቶችን ትምህርት ማስረጃ አምጥቶ ማለት ነው። እኔ በቤተክርስቲያንና በአባቶች ትምህርትና በመጽሐፍ ቅዱስ ነው ውይይቱን ያቀረብኩለት። እኔ በአባቶች ትምህርትና በመጽሐፍ ቅዱስ ያለው ሌላ ባህል ማስለመድ ስለማልፈልግ ነው። ቲክቶክ ላይ መጽሐፍ ቅዱስን ለቆ ውይይት ትክክል አይደለም ብዬ ሲመጣ ለውይይት ሁለት ጥቅስ ከመጽሐፍ ቅዱስ አልጠቅስም። ሁለት ጥቅስ ማለት ነው። ሲመጣ አባቶች ትምህርት ላይ ነው ጀምር የሚጨርሰው ማለት ነው። ይሄን ውይይት እንትን ሲል እናየዋለን። እሺ ለሌሎች እድል ልስጥ፣ በዛ እየወቀሳችሁኝ ነው። እሺ ሜርሲያ አመሰግናለሁ። ልውጣ በቃ እንዳትወጪ እፈልግሻለሁ፣ በጣም እፈልግሻለሁ። እንዳትወጪ። ቆይ ሜርሲ ዲቤት ጠርቻት ነበር እኔም እሷን ለዛ ነው። ኦኬ እሺ ቆይ አሁን እንደዚህ ግን ለምን ነው እኔ ግራ ነው የሚገባኝ። ቶክ በቃ እሺ ቴንክ ዩ ሶ ማች። መውጣት አልነበረባትም፣ እፈልጋት ነበር ምክንያቱም እኔም ዲቤት ስለጠራዋት። ግን ዛሬ ከተፈጠረው ነገር ስጀምር እኔ ጌታን ስቀበል መካኒሳ መካነ ኢየሱስ ዋናው ሴሚናሪው ነው ጌታን የተቀበልኩት። ቄስ ሰለሞን ይባላሉ። አሁንም ባለው ፌስቡክ ፔጇ ላይ ገብታችሁ ብታዩ አሁንም ድረስ ያገለግላሉ እና ደሴም ኮንፌሽን አሁን በፔንቴኮስታሉ በተለይ ከመካነ ኢየሱስ ውጪ ባሉት የወንጌላውያን አማኞች ህብረት ውስጥ ባሉት ቤተክርስቲያን ውስጥ በሚደረገው ሂደት በተመሳሳይ መንገድ ነው ኮንፌስ አድርጌ ጌታን የተቀበልኩት። ስማቸውን ነግሬያችኋለሁ። ቄስ ሰለሞን ይባላሉ። መካነ ኢየሱስ መካኒሳ ዋናው ሴሚናሪው ነው ጌታን የተቀበልኩት። ይሄ የራሴ ህይወት ቴስቲሞኒ ነው። ኦኬ። ሁለተኛ ነገር ደግሞ ሃና የማይገባኝ ነገር እዚህ ገብታ ለዳዊት መልስ መስጠት አትችልም። አንዳንዴ እኔ ለምንድን ነው ወንድሞቼ መሆን ያለበትና የሌለበትን ነገር የማታውቁት? ሃና ለዳዊት መልስ መስጠት አትችልም። ጥሪ ያቀረብክ አይደለ? ዳዊት ነው ለአንተ መልስ የሚሰጠው፣ ወይም ዳዊት ነው እዚህ ቤት ገብቶ ለአንተ መልስ መስጠት ያለበት። ስለምወደው የሚባል ነገር አለ እንዴ? እንደዛ ብሎ ነገር የለም። ኤርሚ ዲቤት ተጠርቶ እኔ ገብቼ ስለምወደው፣ ኤፊ አንተ ዲቤት ተጠርተ ገብቼ ስለምወድ ብዬ መልስ እሰጣለሁ? ኖ። መታዚ 40 ዓመት 30 ዓመት ሆነ አሳነሰክ ይወድሃል ምናምን እያልሽ ስታሳስቃችሁ የምትስቁት እኔ በጣም ነው የምትገርሙኝ። ለምንድን ነው ዋይዝ ማን ነው ሆነ? በቃ የተጠራው ዳዊት ነው አይደል? ዳዊት መልስ ይስጥ። እዚህ ገስት ላይ ከኔ ጋር ቁጭ ብላችኋል። ግራስ ፊድ አድርጋችሁ ያሳደጋችኋቸው ቤታችሁ ከፍታችሁ ቁጭ አድርጋችሁ ለፕላትፎርሙ ሄዴክ እንዲሆኑ ያደረጋችኋቸው ሰዎች ይሄው አላችሁ እዚሁ ገስት ላይ። ይሄው መተው ወንጌል አማኞች እንዲበጠብጡ ግራስ ፊድ አድርጋችሁ ያሳደጋችኋቸው አላችሁ። ይሄው ከኔ ጋር ቁጭ ብላችኋል። ይሄን ነበር አይደለም የምትፈልጉት? ይሄው እየደረሰ ነው። ከዚህ በላይም ይመጣል። ከዚህ በላይም ሌላ ነገር ያመጣሉ። እኛ እኮ ክርስቶፎሮስን እኮ ደብቀንላቸዋል አይደል እንዴ? አቡነ ቡቺን ይዘንላቸዋል እኮ አይደል እንዴ? የኛ ጌታን ስንቀበል ኮንፌስ የምናደርግበት መንገድ ትክክል አይደለም ይለናል ይሄ ሰው እንዴ? ክርስቶፎሮስን አቡነ ቡቺን ዝም አላልንም እንዴ? አላለፍንም እንዴ? አልፈናል እኮ። እሷ እዚህ ገብታ ለዳዊት መልስ መስጠት አትችልም። ዳዊት ሉትራን እኔ 100% ጋራንቲድ ለምናገረው ነገር ኃላፊነት ወስዳለሁ። ቄስ አይደለም። በቤተ ክርስቲያን በነበረበት ሰዓት ሁሉ ሜርሲ
ቆይ አንድ ጊዜ ሌሎቹንም ሳስቆም ነበር እስካሁን። ይሄ ውይይት ስለጠራው ውይይቱን የሚያበላሽ ነገር እንዳትናገሪ። ኖ ቄስ አይደለም ወንጌላዊ ነው። ወንጌላዊ እንትን እንዳይበላሽ ይሄ አይበላሽ ተሰድብ ያለው ብሎ እንትን እንዳይል በቃ ወንጌላዊ ነው። ወንጌላዊ ደረጃ ነበር፣ በቃ አለቀ። ከዛ ውጪ በቄስ ደረጃ ኦርዴን አልተደረገም። አንተም ስትጠራው ወይም ደግሞ ለውይይትም ስትገቡ ቄስ እያልክ መጥራት የለብህም። ወንጌላዊ ነው በመካነ ኢየሱስ ቤተክርስቲያን ደረጃ ማለት ነው። ዳስት ይሄንን ያዘው። አሁንስ ያለበት ነገር እሱን እንቶ ስለማያስፈልግ ውይይትክ ጥሪክ እንዲበላሽብክ ስለማትፈልግ ማለት ነው። አለቀ። ስለ ዳዊት ይሄንን ካልኩኝ ይበቃል። ከመጣ እሰየው፣ ኢንከሬጅ እናደርጋለን ውይይቱን እንዲቀበል ማለት ነው። ባለፈው ስለነሱ ቤት ከፍቼ ስናገር ለምሳሌ ቃሌ መጥቶ ሊያስቆመኝ ሞክሯል። ፕላትፎርሙ ላይ እንደኔ ለመካነ ኢየሱስ ዲፌንድ ያደረገ የለም። እኔ ነኝ ለመካነ ኢየሱስ ዲፌንድ ማድረግ የጀመርኩት ሲለኝ እንደውም ሪማይንድ አድርጌዋለሁ ከረሳው ብዬ ኤፊ ነው ብዬ ማለት ነው። ስለዚህ እናንተ ለመካነ ኢየሱስ ዲፌንድ እያደረጋችሁ እዚህ ደርሳችኋል። ዲቤት ወንድሞቻችንን አንጠራም ብላችሁ እዚህ ደርሳችኋል አይደለ? አሁን ግን ዲቤቱን የጀመረው ጥሪው እሱ ነው። ሊቀበል ይገባል። ኦኬ፣ ለሱ ሌላ ሰው ገብቶ መልስ መስጠት አይችልም። ይህንን እድል መስጠት አልነበረባችሁም። አንዳንድ ነገሮችን በጥበብ ብታዩቸው መልካም ነው ባይነኝ። መልካም ነው ባይነኝ። አሁን ስለወረደች ምንም ማለት አልችልም። ባትወርድ ኖሮ ግን እኔ ለሷ ጥያቄ አቅርቤ እሷ ለኔ በመለሰችው መልስ ላይ ደግሞ መልስ ልሰጣት ፈልግ ነበረ። ኢትስ ኦኬ። ስለዚህ አሁን የዳዊትን ሌላ ሰው መልስ መስጠት እንደማይችል ግን ይህንን ብታውቁት መልካም ነው ብዬ አስባለሁ። አመሰግናለሁ። እሺ ተቀብያለሁ። እሺ ሙሉዬ አንድ ጊዜ አማንን ላስቀድመው። አንድ ቁጥር እየጻፈ ነው። አሙ ዌልካም። እሺ ጎሄድ ብራዘር። ሰላም ብያችኋለሁ ምእመናንና ምእመናት፣ እንዲሁም ኤፊ እንዴት ናችሁ? ደህና ናችሁ ወይ? ከላይ ሆኜ የሰማው ነበር እና አንዲት ፖይንት ላይ ብቻ ላወራ ነው የገባሁት። መውጣት ስላለብኝ ነው አስቀድሙኝ ያልኳችሁ። ሙሌ አምሶሪ አንተ ነው ተራው። ስለሰጠኝም አመሰግናለሁ። ይህ ቶፒክ እንግዲህ ሲንከባለል የመጣ ቶፒክ ነው። በቶፒክ ደረጃ አሁን እየተወራ ያለው ሳይሆን ይህ ወደ ጎን መተኳኮስ የሚባለውን ኢሹ እያወራን ነው የቆየ ነው። እረፉ እያልን ነበረ። ፎር ደ ላስት ታይም አይ ቲንክ አስቹ ቤት ነው አስቹ አንተ ቤት ነው ስናወራ የነበረው። አሁን በቃ ሆፕ የለውም በዛ መንገድ ወደ ጎን አታክ ማድረጉ ይቆም ምናምን እየተባለ ሲወራ የነበረው ልክ ነው። እንደዛ ሳወራ ነበር እና አቁሙ የሚል ነገር ሳወራ ነበር። በውስጥ ሌሎች ሉትራን ወንድሞችንም ስናገር ነበረ። ምክንያቱም ይሄ አልነበረም ትሬንዳችን ከጅምሩ ሲመጣ የነበረው። ተያይዘን ቅድም ማን ነው ሲናገር የነበረው? ዜድ ሲናገር የነበረው ማለት ነው። በአንድነት ቁጭ ብለን ነፍሳት ይድኑ ነበረ፣ የክርስቶስ ወንጌል ይነገር ነበር። አሁን ሁሉም ወደ የቋቱ እንዲገባ ተደርጓል። ያ ሲስተማቲክ በሆነ ወይ ከቲክቶዶክስ ሲራገብ የነበረ ነገር ነበር እና እኔ ተሳክቶላቸዋል ነው የምለው። በዛ ሳይድ የሳካላቸው ደግሞ እነዚህን አሁን ቲክቶክ ላይ የምናያቸውን አንዳንድ ቢበዛ ነገሩን እየለኮሱ ያሉት 3 ሰዎች በማይበልጡ ሰዎች ነው እንዲሳካላቸው የተደረገ ያለው። ሶ የኔን ባክግራውንድ ታውቃላችሁ። አሁን ፔንቴኮስታል ባክግራውንድ ነው ያለኝ ኤንድ ምን አይነት ልብ እንዳለኝም ታውቃላችሁ። ስቲል ዲዛግሪ ማድረገው ነገር እንዳለ ሆኖ ማለት ነው። ግን በምንም ታምር ሚዲያው ላይ መሬቱን ማይወክል አሁን ቲክቶዶክስን የምንወቅሰው መሬት ላይ ያለውን ነገር አይደለም የምትናገሩት። ሜካፕ ተቀብታችኋል። እኔ ብዙ ጊዜ የምገልጸው በዛ መንገድ ነው አይደለም። በሜካፕ ያበደች ቆንጆ ሴት ነው የምትመስለው ቲክቶዶክስ፣ መሬት ላይ ያለችው ግን ሌላ ናት እላለሁ። ይለያያሉ አይነት ነገር። የኛ ደግሞ ምንድነው እየሆነ ያለው? መሬት ላይ በአንድነት ተያይዞ ያለውን ነገር ሚዲያ ላይ መበተን አይነት አካሄድ ነው እየተካሄደ ያለው። ዳስ ሮንግ ብዬ ረጅም ጊዜ ሳውራ ነበረ። ረጅም ጊዜ ማለት ነው። እንደዚህ አይደለም አካሄዱ የሚል ነገር then they are not ready to do that then ፐርሰናል ነገሮችም መወራት ተጀመሩ። then I was like
በቃ ስጠብቅ የነበረው ነው። አውርቼዋለሁ ደግሞ እንደዚህ የሚቀጥል ከሆነ ወደዚህ አይነት ትሬንድ ነው የሚገባው። ሶ አቁሙ፣ በሁለቱም ሳይድ አቁሙ፣ እንደዚህ አይነት ነገር አያስኬድም ብዬ ተናግሬ ነበረ። ደን አፍተር ኦል አሁን የሚፖስቱ ነገሮችን እያየው ነበረ። ወንድማችን ብራዘር ዴቭ እግዚአብሔር ይመስገን ኦልሬዲ ፌስ ቱ ፌስ እዚሁ አስቹ ቤት አውርተን ስለነበረ አሁን ድፍረቱ አለ ለመናገር። አውርቼ ባይሆን ኖሮ በውስጥ አውርተን ባይሆን ኖሮ አሁን የማወራው ነገር ጀስት አዘ ብራዘር አታየኝም ምናምን የሚል ክስ ሊያመጣብኝ ይችላል። ግን ያንን ክስ የማያመጣብኝ ምክንያት በውስጥ ዋትስአፕ ላይ አውርተናል፣ በወንድሞች ሰብሰብ ብለን አስቹ ቤትም በግላጭ ደግሞ አውርተናል። ሌሎች እንዲያዩ ተደርጎ ኢኮኖሚካል የሆነ ማይንድ ሴት ይዘን ነበረ እኛ ስናወራ የነበረው። but from your side I think it's failing and it's not working. okay then ከሆነ አይቀር እንዲሁ ዝም ብሎ ለኮስ እያደረጉ መሄዱን አላምንበትም። እኔ እየመጡ እንደዚህ ቦምብ ሼል ጥሎ ዞር ማለትም ጤና ቢስ ነው። እንግዲህ ሃና አድሞኒሽ አድርጋለች፣ የተማረ ነው፣ ያነባል፣ በጣም ዲፐን ነው በናውሌጅ ምናምን ተብሏልና ለሲዳት እኔ በምንም ተአምር ማጆሪቲ ኦፍ ኢትዮጵያን ኢቫንጀሊካሊዝም ሃፍ ትሩዝ ነውና አልቀበለው ምናምን እየተባለ ማንም እየመጣ አፉን እንዲከፍት አልፈልግም። እኔ በግሌ ይሄ የኔ ስታንስ ነው። አሁን ምን እያልከኝ ነው ያለው? በንግግር ቅድም በሰማሁት አባት አማን አባትና እናት ሃፍ ትሩዝ ነው ያላቸው እያልክ ነው ያለው። ኦር አልዳኑም ኦር ሳምቲንግ ወደዛ ሊለጠጥ የሚችል ነገር ማለት ነው። ኦኬ I cannot tolerate that and you guys give በቂ የሆነ ሪዝን ሰጣችሁናል። ጥግ ላይ አስቀምጠናችሁ ትሪት እንድናረግ ማለት ነው። በቂ የሆነ ሪዝን ሰጣችሁናል። this is not being combining with the Pentecostals by the way I'm reformed አይደለ? ሪፎርመር ነኝ። የሆነ ኮምባይንድ የሆነ ፍሮንት መስራትን አይደለም እያወራ ያለሁት። አካሄዳችሁ ጠማማና በሽተኛ ነው። በቃ ይሄንን ፊት ለፊትም ተናግሬያለሁ፣ አስቹ ቤትም ተናግሬያለሁ፣ እደግመዋለሁ እዚህም። ጤና ቢስ በሽተኛ አካሄድ እየተካሄደ ነው ያለው which is ኢትዮጵያን ኢቫንጀሊካል ሉትራን ቸርችን የማይወክል ኢትዮጵያን ኢቫንጀሊካል ሉትራን ቸርች ብሰማ ራሱ የሚያስብል አይነት ነገር ማለት ነው። ቶፕ ላይ ያሉት ራሱ ቢሰሙ ኦኬ መታደስ አለበት። ዳስ ጉድ ፎር ዩ ብያለሁ ከዚህ በፊት እውነት ነው። እኔም ባለሁበት በሪፎርም ትራዲሽን ውስጥ መስተካከል ያለባቸው ነገሮች ብዬ እማምናቸው ነገሮች አሉ። you guys are not transforming or reforming your church but you know sharing on የኛ ብራዘሮች ላይ ማለት ነው፣ ሌሎች ላይ ጎን ላይ ያሉት ላይ እየተኮስክ ነው ያለው። በተለይ ስፔሲፊካሊ አንተ እኔ ሌላኛው ሜንሽን ማድረግ አልፈልግም። ከዚህ በፊትም ተናግሬያለሁ የሆነ ቋት ላይ አስቀምጬ ስላለው ማለት ነው። አንድ የሰማሁት ነበር፣ አንድ ስሙን አላስታውስም፣ ሰብሰብ ብሎ ሲያወሩ የሰማሁት ማለት ነውና ድምፁ የሴት የሆነ ልጅ አለ አንድ ገብቶ እኛ አሁን ለምሳሌ ማለት ነው በቸርች ደረጃ ማለት ነው ሉትራን ቸርች ብቻ እኮ ናት ትክክለኛ ቸርች ብለን የምናምነው ምናምን እያለ ሲያወራ ቁጭ ብለው እየሰሙ ነበረ አንድ ላይ ማለት ነው። አንድ በሴት ድምፅ የሚያወራ ጩጬ ነገር አለ። that was the day okay that was the day እንደዚህ አይነት ድንፋታ የሚጀመር ከሆነ ደህና አድርጎ አቃብሎ መተኮስ ይቻላል። ኦኬ እንደዚህ አይነት ድንፋታ የሚጀመር ከሆነ እኛ እኮ ነን እውነተኛ ብለን የምናምነው እኮ ሉትራን ቸርችን ነው ምናምን። ሲሪየስሊ ጋይስ ሲሪየስሊ ይሄ ነው እየተንከባለለ የመጣው ሲመጣ። ሶ ዴቭ አይ ትረስት ኢን ዩ ዩ አር ዌል ኤጁኬትድ ምናምን ኤንድ ቄስ ሃና አሁን ገብታ እንደተናገረችው አድሞኒሽ አድርጋለች። ጀስት አክሰፕት ቻሌንጅ which is your claim አልቀበለውም። የማልቀበለው አፖስቶሊክ ክሬድን ሪሳይት ማድረግ ስህተት ነው እያልኩ አይደለም። አንተ ክሌም ባረክበት ሁኔታ ግን ስህተት ነው። ኤንድ በዛ ግራውንድ ላይ ቆመ ሌሎችን አንድ ላይ ለመተቸት የሄድክበት መንገድ ኢዝ በጣም ኢል የሆነ ሲከንድ የሆነ አካሄድ ነው። በቃ በጣም በሽተኛ የሆነ የታመመ አይነት አካሄድ ነው የሄድከው። ኦኬ በቃ ስለዚህ አዚፍ ኢንፋሊብል የሆነ ሩል አድርገ ምናምን ስትናገር አዚፍ መሬት ላይ ያለው ያ እንደሆነ አድርገ ስትናገር ምናምን ዳሶ ቦሪንግ በጣም የሆነ ለመስማት ምናምን እና በቃ እንትን ማለቱ ካልቀረ እኔ በራሴ መንገድ ሄዳለሁ። ትሩ ቸርች ክሌምን ደግሞ አዘ ሪፎርመር ቻሌንጅ አቀርብልሃለሁ። እኔ ሌሎችን አልነካቸውም። እየተሳቀቁ ከእናንተ ጋር እንዳሉ አውቃለሁ። ባይዞ ላይቮቻችሁን ጆይን የሚያደርጉ እናንተ ሳትመጡና መበጥበጥ ሳትጀምሩ በፊት ኦኬ እንደ አንድ ረባሽ ኮርማ በረቱን መበጥበጥ ሳትጀምሩ በፊት ከኛ ጋር የነበሩ ልጆች እየተሳቀቁ ነው ያሉት። ያዲ የሚታርጊ እየተሳቀቁ ነው ያሉት። ኦኬ
እነሱም ባማከለ መልኩ አይደለም የምናገረው። ስናገር አንተም ፐርሰናሊ ባማከለ መልኩ ነው የምናገረው። ሶ እኔ ደግሞ አዘ ሪፎርመር ቻሌንጅ አቀርብልሃለሁ አንድ ቀን። ስለማላምንበት ነው ይሄ ነገር በጦዘበት